በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር አባታችን መልአከ ሰላም ቀሲስ ወንድም የዚህ ታላቅ ደብር አስተዳዳሪ፣ እንዲሁም ክቡር አባታችን ቀሲስ ነጋ ሊቀ ትጉሃን መሪጌታ ላይኩን፣ መጋቤ ሀብታት መሪጌታ አክሊሉ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን፣ ምእመናት ሕፃናትን ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመንልን አንድ ልጁ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምንሰነበታችሁ አሜን። ያለ የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አማላጅነት አይለየን። እግዚአብሔር የሰጠን የትምህርታችን ርዕስ ጾመ ነነዌ የሚል ይሆናል። ትንቢተ ዮናስ ምዕራፍ 3 ከቁጥር 5 ጀምሮ ያለውን የመጽሐፍ ቅዱስን ክፍል አስቀድሜ ያነብላችኋለሁ። የነነዌ ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌ ውስጥ የንጉሥንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ: ሰዎችና እንስሶች፣ ላሞችና በጎች አንዳችም አይቅመሱ፣ አይሰማሩም፣ ውሃንም አይጠጡም። ሰዎችና እንስሶችም በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ፣ እኛ እንዳንጠፋ። እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል ያጻፈ ሕያው መንፈስ ቅዱስ ነውና የቃሉን ፍቺ ደግሞ እንዲያብራራልን ጥበቃው በዙሪያችን ማዳን በረከቱ መካከላችን እንዲሆንልን ቅዱስ ፈቃዱ ይሆንልን። እንግዲህ ቅድም ካህኑ በቅዳሴው ላይ ሲናገር ሰምተነዋል አይደል? ክቡር የሆነውን የወንጌልህን ቃል እንድንሰማ እንድንጨክን እርዳን ሲል ሰምተነዋልና የወንጌልን ቃል ለመስማት መጨከን ያስፈልጋል፣ መታገስ ያስፈልጋል። ቅዱስ ዳዊትም በሌላ ቦታ አቤቱ ልቤ ጨካኝ ነው፣ ልቤ ጨካኝ ነው፣ ቀኛለሁ ዘምራለሁ ብሏልና ለመዘመር ለመቀኘት ተረጋግቶ የእግዚአብሔርን ቃል ለመስማት በእውነት መጨከን ያስፈልጋል። እንዲህ አይነት በጎ ጭካኔ ያለ እጁ ለተሰበረበት እግሩ ለተሰበረበት ከእናቱ ደረት መምታት በላይ የሚጠቅመው የወጌሻው ጭካኔ ነው አይደል? ወጌሻው ጨክኖ ሲያሸው ይፈወሳል። እኛም ጨክነን ቃሉን ስንሰማ እንፈወሳለንና እንዲህ አይነቱን ጭካኔ እግዚአብሔር ለሁላችን ይስጠን። እንግዲህ ከርዕሱ እንደምንረዳው ጾመ ነነዌ ነው የሚለው ርዕሳችን። ፊታችን ላይ ጾመ ነነዌ ስላለ የተወሰነ ስለሱ ለማየት ነው የምንሞክረው። እንግዲህ ጾም በሐዲስ ኪዳን ብቻ አይደለም የምናየው፣ በብሉይ ኪዳንም ብዙ አባቶቻችን ሲጾሙ እናያለን። ሙሴ መሪ የሆነውን ቃሉን ሕገ ኦሪትን ከመቀበሉ አስቀድሞ 40 ቀን 40 ሌሊት ጾሟል አይደለም? እኛም ዛሬ የእግዚአብሔር ቃል እንዲመራን ከፈለግን፣ መቼም ብዙ ሰዎች ዛሬ የሚጨነቁት እያለቀሱ የሚኖሩት እየተወጉ የሚኖሩት እንደ እግዚአብሔር ቃል ሳይሆን በምኞታቸው ብቻ ስለሚወስኑ በግምት ብቻ ስለሚኖሩ ነው ዋጋ እየከፈሉ ያሉትና እግዚአብሔር በቃሉ እንዲመራን ቀኙን እንዲያሳየን ከፈለግን እኛም እንደ ሙሴ መጸለይ ያለብን። ይህ ብቻ አይደለም። እዝራም ያን ሁሉ የብሉይ ኪዳን መጽሐፍ የቻለው ዝም ብሎ እንዳይመስላችሁ፣ የእውቀትን የጥበብን ጽዋ የጠጣው ዝም ብሎ አይደለም። እሱም 40 ቀንና 40 ሌሊት ጾሞ ነው። ስለዚህ እግዚአብሔር ምስጢር እንዲገለጥልን ከፈለግን፣ እውቀት ሰማያዊ እውቀት ምድራዊ እንዲገለጥልን ከፈለግን በእውነት መጾም ያስፈልጋል። ወደ አዲስ ኪዳንም ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራው ሁሉ መጀመሪያ ጾምን ሲያደርግ ታያላችሁ። አጋንንትን ከማውጣቱ፣ በሽተኛን ከመፈወሱ፣
ሞቶ ለዓለም ድህነት በመስቀል ላይ ከመሰቀሉ አስቀድሞ የሥራውን መጀመሪያ ጾም አደረገ። ለዛ ነው በገዳመ ቆሮንቶስ 40 ቀንና 40 ሌሊት ይጾም። እኛም የሥራችን መጀመሪያ ጾም ሊሆን ይገባል ወገኖች። በተለይ ታላላቅ ኃላፊነት ያለበት ሁኔታ ላይ መጸለይ ያስፈልጋል። ከሀገር ለመውጣት ስናስብ፣ ለማግባት ስናስብ፣ ምንኩስናን ስናስብ ኃላፊነት ያለበት ወንበር ላይ ከመቀመጣችን አስቀድሞ በእውነት በጾም በጸሎት እግዚአብሔርን መጠየቅ እጅግ መልካም ነው ወገኖች። እስክንጾም ድረስ እስክንጸልይ ድረስ የሚያልፈን በረከት ካለ ይለፈን ወገኖች፣ ከእግዚአብሔር አይደለም። ይሄ ብቻ አይደለም። ሐዋርያትን እንኳን ስታዩ ከጾሙ ከጸለዩ በኋላ ነው ክህነትን ሲሰጡ የምታዩት። ስለዚህ ክህነት እንኳን ለመቀበል መጾም ያስፈልጋል። ይሄ ብቻ አይደለም። አጋንንትን ለማውጣት ክፉ መናፍስትን ለመቃወም በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ተጽፏል። ደቀ መዛሙርቱ ክፉን መንፈስ ማስወጣት ሲያቅታቸው ክርስቶስን ጠየቀው አይደለ? ለምንድን ነው ያልወጣልን አሉ። እሱ ምን ብሎ መለሰላቸው? እንዲህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ብሏቸዋልና ይሄ የማይታየውን የሚፈታተነንን ክፉ መንፈስ እንኳን በማይታይ ኃይል ለመምታት ከፈለግን ምን ያስፈልጋል? ጾም ጸሎት ያስፈልጋል። አጋንንት ስለሰደብነው እኮ አይሸሽም። ጅራታም ስላልነው ቀንዳም ስላልነው አጋንንት ይሸሻል? እንኳን በስድባችን በመልካም ቃላችን እንኳን ጋኔን አይሸሽም። የአጋንንት የተወረወረ መብረቅ የተሳለ ምሳር ምንድን ነው ካላችሁ ጾምና ጸሎት ነው። በአጠቃላይ ጾምን የሚቃወም መልካም ነገርን ሁሉ የሚቃወም ነው። በእርግጥ በቤተ ክርስቲያናችን እንዲጾሙ የማይገደዱ አሉ አይደል? የታወቀ ምክንያት ያላቸው። የመጀመሪያው ከ7 ዓመት በታች የሆኑ እንዲጾሙ አይገደዱ። ሁለተኛው አራስ የሆነች ሴት ብዙ ደም ስለሚፈሳት እንድትጾም አትገደድም። የታወቀ በሽታ ያለባቸው በህመም ምክንያት ውስጣቸው የሳሳ ብዙ መድኃኒት የሚወስዱ ሰዎች ግድ እንዲጾሙ አይገደዱም ወገኖች። ከዚህ ውጭ ግን እንድንጾም ቤተ ክርስቲያን ታዘናለች። ከ7ቱ አጽዋማት መካከል እንግዲህ አንዱ ጾመ ነነዌ ነው። ስለሱ ታሪክ በእውነት ስንጾም ታሪኩንም በመረዳት እንድንጾም ስለ ነነዌ ጾም የተወሰነ ለማየት እንሞክራለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ትንቢተ ዮናስ 4 ምዕራፍ ነው ያለው። በጣም አጭር ክፍል ነው፣ ግን ደግሞ ብዙ ትምህርት ያለበት የመጽሐፍ ቅዱስ ክፍል ነው። ከስሙ ትርጓሜ ስንነሳ ዮናስ ማለት የዋህ ወይም ርግብ ማለት ነው። ዮናስ ነቢዩ ኤልያስ ከሞት ያስነሳው የሰራፕታዋ ሴት ልጅ እንደሆነ ቤተ ክርስቲያናችን ትነግረናለች። እንግዲህ የነቢያቱን አከፋፈል ስናይ ከምርኮ ወይም ከባቢሎን ምርኮ በፊት የነበሩ ነቢያት አሉ። በባቢሎን ምርኮ ጊዜ ደግሞ የተነሱ ነቢያት አሉ። ከባቢሎን ምርኮ በኋላ ደግሞ የተነሱ አሉ። አሁንም የነቢያትን መደብ ስናይ የይሁዳ ነቢያት የሚባሉ አሉ፣ የእስራኤል ነቢያት የሚባሉ አሉ፣ የአሕዛብ ደግሞ ነቢይ የሚባል አለ። ከይሁዳ ነቢያት እንደነ ኢሳይያስ አይነቱ ነው። ከእስራኤል ነቢያት ደግሞ ነቢዩ ኤልያስንና ነቢዩ ኤልሳን ማንሳት እንችላለን። ከአሕዛብ ነቢያት መካከል ግን አንዱና ብቸኛው ዮናስ ነው። የእግዚአብሔር ፍቅር የእግዚአብሔር ምሕረት ለሁሉም ነው ወገኖች። ስለዚህ ዮናስን ተነስቶ ለነነዌ ሕዝብ ስብከት እንዲሰብክላት እግዚአብሔር ሲያዘው እናያለን። እንግዲህ የነነዌ ከተማ ምን አይነት ከተማ ናት ካለን በኃጢአት የታወቀች በዝና የታወቀች ግፈኛ የሆነች ከተማ ነበረች። መቼም በክፉ ነገር ከመታወቅ በመልካም ነገር መታወቅ ይሻላል አይደል? መልካም ስም ከውድ ሽቶ ይበልጣል ተብሏል። ታዲያ እግዚአብሔር የሰዎች መጥፋት ስለሚያሳስበው፣ የሰዎች ሞት ስለሚያሳስበው ሳይናገርም ደግሞ መዓትን የማያመጣ አምላክ ስለሆነ አስቀድሞ ዮናስ ለነነዌ ሕዝብ እንዲሰብክ አዘዘው። ዮናስ ግን ከእግዚአብሔር ኮብልሎ ወደ ተርሴስ ሲሄድ እናየዋል። በመርከብ ተሳፈረ። ለምንድን ነው የሸሸው ካለን የመጀመሪያው ምሳሌ የሚያደርገው ነቢይ ስለሌለ ነው። ከሱ አስቀድሞ የተነሱ ነቢያት ወደ ይሁዳ ወደ እስራኤላውያን ሲላኩ ነው የሚያውቀው። ስለዚህ ለአሕዛብ መምህር ሆኖ ለአሕዛብ ነቢይ ሆኖ ያገለግል አንድም ሰውም ስለሌለ ምሳሌ ያብነት የሚያደርገው ሰው ስለሌለ ዮናስ ወደ ተርሴስ ሲኮበልል እናየዋለን። ይሄ ብቻ አይደለም፣ የነነዌ ሰዎች እጅግ ግፈኛ ስለነበሩ ነው።
እውነት የሚናገረውን ሰው ቆዳውን ገፈው ጨው እየነሰነሱ የሚያሰቃዩ ግፈኞች ነበሩ። ስለዚህ ከመከራው ጽናት የተነሳ ሊደርስበት ካለው መከራ የተነሳ ዮናስ ሲኮበልል ሲሸሽ እናየዋለን። ይሄ ብቻ አይደለም። ዋናው ደግሞ የእግዚአብሔርን ምሕረት አስቦ ነው። ልብ አድርጉ። ዮናስ እግዚአብሔር የነነዌን ሕዝብ ሊያጠፋ እንደተነሳ ያውቃል። ደግሞ የነነዌ ሕዝብ ንስሐ ከገቡ ከጾሙ ከጸለዩ እንደሚምራቸው ያውቃል። ስለዚህ እኔ ብናገርም ግን አንተ መሐሪ ስለሆንክ ለምን ቃል አባይ እሆናለሁ? ሐሰተኛ ነብይ ለምን እባላለሁ? በማለት ነው ዮናስ የሸሸው። ወገኖች ግን ከእግዚአብሔር ሸሽቶ ወዴት ይሄዳል? የምናመልጥበት ስፍራ አለ ወይ? በመንፈስ ወዴት ይሄዳለሁ? ከፊትህስ ወዴት እሸሻለሁ ብሏል ዳዊት። ወደ ሰማይ ቦታ አንተ በዛለህ፣ ወደ ሲኦልም ቦርድ አንተ በዛለህ እኮ ይላል። እኛ አንዳንድ ጊዜ ሲኦል ከእግዚአብሔር እውቅና ውጪ ይመስለናል አይደል? በሲኦል ውስጥም እኮ እግዚአብሔር አለ ወገኖች። አንተ በሲኦል ውስጥም አለ። ወሰረርኩ እስከ ማዕበልተ ባህር ነው የሚለው። እንደ ንስር ክንፍ ተሰጥቶኝ እስከ ባህር ድረስ ብበርር እጅ ትመራኛለች፣ ቀኝህም ትይዘኛለች ሲል እናየዋለን ዳዊት። ስለዚህ ለእግዚአብሔር የሚርቅ የምድር ጥግ የለም። አባወራ ቢቆጣ ከቤት ይወጣል አይደል? ንጉሥ ቢቆጣ ከሀገር ይወጣል። እግዚአብሔር ቢቆጣ ግን ወዴት ይኬዳል? ከሱ ርቀን የምናመልጥበት የምንሸሸግበት ስፍራ የለም። እሱ ምሉእ በኩልሄ ነው። ዮናስ ይህን ሳይረዳ ሲኮበልል እናየዋለን። ይሄ ብቻ አይደለም፣ ምሕረቱን ብቻ ማሰብም ስተት ነው። እግዚአብሔር ምንድን ነው? እግዚአብሔር ፈራጅም ነው። እግዚአብሔር መሐሪም ነው። ስለ ምሕረትና ስለ ቅን ፍርድ አመሰግናለሁ እኮ ብሏል ቅዱስ ዳዊት። እንዲህ ባህሪውን የሚገነጥሉ ሰዎች አሉ። እግዚአብሔርን ሲያስቡት በምሕረቱ ብቻ፣ እግዚአብሔር አፍቃሪ ብቻ፣ እግዚአብሔር ሰውን የሚወድ ብቻ አድርገው የሚያስቡ አሉ። አንዳንዶቹ ደግሞ እግዚአብሔር ተቆጪ ብቻ፣ መዓትን መቅሰፍትን የሚያወርድ ብቻ እንደዛ አስበው የሚኖሩ ደግሞ አሉ። ግን እግዚአብሔር ምንድን ነው? ፈራጅም ነው። እግዚአብሔር ምንድን ነው? መሐሪም ነው። ፍርዱን እናውቃለን። ሳጥናኤል ሰይጣን የሆነው እግዚአብሔር ፈራጅ ስለሆነ፣ አዳም ከገነት የተባረረው፣ ፈርዖንና ሰራዊቱ በባሕረ ኤርትራ የሰጠሙት እግዚአብሔር ፈራጅ ስለሆነ ነው። ናቡከደነጾር እንደ ከብት እንደ አህያ ሳር የበላው እግዚአብሔር ፈራጅ ስለሆነ፣ እግዚአብሔር ፈራጅ መሆኑን ከምንም በላይ የምታውቁት አንድያ ልጁን ተወዳጅ ልጁን ሳይራራ ለሞት አሳልፎ ሲሰጥ ነው ወገኖች። እግዚአብሔር ዓለሙን ያዳነው ፍርዱን አዛብቶ እንዳይመስላችሁ፣ ፍርዱን አሟልቶ ልጁን በመስቀል ላይ ወሎ ነው ዓለምን ያዳነው። ስለዚህ ምሕረቱንም ፍርዱንም ማሰብ እጅግ መልካም ነው። እግዚአብሔር ሁላችንም በቸርነቱ ይርዳን። አንድ አርጌንስ የሚባል ሰው እንደተነሳ እናውቃለናል። በታሪክ መጽሐፍት ቅዱስ ጄሮም ነግሮናል። ይህ አርጌንስ ታዲያ በጣም የታወቀ መጽሐፍ ጸሐፊ ነው። የሰው ልጅ በዘመኑ ሁሉ ቢያነብ የማይጨርሰውን መጽሐፍ ጽፏል። ከ6000 በላይ መጽሐፍት ጽፏል። ታዲያ ይህ ሰው በመጨረሻ አንድ ቃል ተናግሯል። እግዚአብሔር ማንንም አይኮንንም፣ ሰይጣንን ራሱ ይምረዋል ብሎ ተናገረ። በዚህ ምክንያት አባቶቻችን ተሰብስበው ሲያወግዙት፣ ትምህርቱን ሲቃወሙ እናያለን። ምክንያቱም እግዚአብሔር ምንም ስለሆነ ፈራጅም ስለሆነ። በመጨረሻው ሰዓት መድኃኒታችን ኢየሱስ ክርስቶስ በነጩ ዙፋን ላይ የሚቀመጠው እኮ ለላንቲካን አይደለም፣ ሊፈርድ ነው። በጎቹን በቀኙ ፍየሎቹን በግራ አድርጎ ይግባኝ የሌለውን አልገባኝም ማለት የማይቻለውን ፍርድ ሊፈርድ ነው። በመጨረሻው ሰዓት በዙፋኑ የሚቀመጠው ዮናስ ይህንን ስላላሰበ ሲኮበልል እናየዋለን። ይሄ ብቻ አይደለም፣ የየብሱ አምላክ ብቻ ነው የመሰለው ዮናስ እንጂ የባህሩን ጌታ መሆኑን አልተረዳም ነበረ። እግዚአብሔር ግን የብሱንም ባህሩንም የፈጠረ ከጊዜና ከቦታ ውጭ የሆነ አምላክ መሆኑን እንረዳለን። ዮናስ በመርከብ ኮበለለ። መርከቢቷ ግን ምን አለች? ተናወጠች ይላል መጽሐፍ ቅዱስ። አው ከእግዚአብሔር ኮብልለን ስንሄድ የምንሳፈርበት ነገር ሁሉ መናወጥ ይጀምራል። የምንሳፈርበት ትዳር፣ የምንሳፈርበት ገንዘብ፣ የምንሳፈርበት ስልጣን፣ ዝና፣ ስኬት ሁሉ የሚናወጠው ወገኖች ከእግዚአብሔር ትእዛዝ ስንሸሽ። እግዚአብሔር እኮ መሪን ካልጨበጠ፣ መሪን ካልያዘ መርከብ በመርከብነት እኮ ያደርስ። ከእርሱ ጋር የነበሩ ሰዎች ደግሞ ሲጨነቁ እናያለን። አው በእኛ ምክንያት ዛሬ ሰዎች እየተጨነቁ ነው። ኃላፊነቱን ወስደን በእውነት ንስሐ መግባት ይኖርብናል። ኃላፊነት የሌለበት ስህተት የለምና 30 ዓመት አወራን፣ 40 ዓመት አስተያየት ሰጠን፣ 50 ዓመት የተስፋ ዳቦ ገመጥን፣
ግን መፍትሄውን አላገኘንም። ስለ ችግር ብቻ ማውራት እኮ መፍትሄ አያመጣም ወገኖች። እንደ ዮናስ ስህተትን አምኖ ራስን በእግዚአብሔር ፊት መጣል እንጂ ስለ ችግር ብቻ ምናልባት መጽሐፍ ሊወጣልን ይችላል። ይሄ ብቻ እንዳይመስላችሁ። ከዮናስ ጋር የነበሩ ሰዎች ምናልባት መርከቡ ከቀለለው ብለው የደከሙበትን ለፍተው ያገኙትን ንብረታቸውን ወደ ባህር ሲጥሉ እናያለን። መቼም በሀገራችን ደሞዝ ነው የሚባለው አይደል? ደሞዝ ማለት ምን ማለት ነው? ደምና ወዝ ማለት እኮ ነው። በዛ በደሞዝ ውስጥ ወይም በገንዘብ ውስጥ ምን አለ? ደም አለ፣ ወዝ አለ፣ ትዕግስት አለ፣ ጊዜ መስጠትን አለ ወገኖች። ቀላል አይደለም። ያንን በብዙ ድካም ያገኙትን ንብረታቸውን ነው ወደ ባህር የጣሉት። ዛሬም ሰላም እናገኛለን ብለን እኮ ስንቱን ዋጋ አስከፈልን። ስንት የደከምንበትን ንብረት ጣልን። ስንቱን በቁሙ ሬሳ አደረግን። ይሄ ዓለም ሰላም ማምጣት ሲፈልግ አንዱን ገድሎ ሌላውን ለማሳረፍ ነው አይደለም የሚሞክረው። ሰላም የሚገኘው ግን እግዚአብሔር ሰላም ሆኖ ሲል ነው። ሰላም የሚመጣው በንስሐ ነው። ሊመጣ ያለው መከራ፣ ሊፈስ ያለው ደም የሚቆመው መዓት የሚከለከለው በምኞት አይደለም ወገኖች፣ ንስሐ በመግባት ነው። እግዚአብሔር ሁላችንም በቸርነቱ ይርዳል። ተጨነቁ ከዮናስ ጋር የነበሩ ሰዎች። እስቲ መፍትሄ ይፈልጉ አሉ። ከመካከላቸው ብድግ ብሎ ሁሉም ወደ አምላኩ ይጸልይ፣ እግዚአብሔር ምናልባት እንዲረዳን አለ። ሁሉም ለጸሎት ሲዘጋጁ ማን ተኝቷል? ዮናስ በመርከቡ ታች ተኝቶ ነበረ ይላል። አይገርምም? በእኛ ምክንያት ሰዎች እየተቸገሩ ተኝተን ይሆን? ሰይጣን ነፍሳትን ለማጥመድ ወጥመዱን በዘረጋበት በዚች ጊዜ ተኝተን ይሆን? መናፍቃን በስህተት ትምህርት ሰዎችን እየወሰዱ እስካሁን ተኝተን ይሆን? ወገኖች የዮናስ እንቅልፍ የድንጋይ ብርድ ልብስ ተጭኖን ይሆን? ቤተ ክርስቲያን የመጀመሪያዋ ስራዋ ምንድነው ካለን ወንጌልን መስበክ ነው። ነፍሳትን መናጠቅ ነው። ሰው ላይ ነው የመጀመሪያ ስራዋ። ከዛ ደግሞ የሚከተለው ይከተላል ወገኖች። እኛ እኮ አሁንም ስለ ገንዘብ አሰባሰብ ነው የምናስበው እንጂ ስለ ሰው እኮ አናስብም። ስለሚሄደው ሰው፣ ስለሚሞተው፣ ስለሚጠፋው ሰው እኮ አናስብም ወገኖች። ጣሊያኖች አንድ የሚሉት ነገር አለ፣ ዶሮዋን ያዝ፣ ያን ጊዜ ጫጩቶች ይሰበሰባሉ ይላል። ዋናውን ስንይዝ እኮ ሌላው የሚከተለው ይከተላል። መጀመሪያ ጽድቄንና መንግስቴን ወቁ፣ በኋላ ሌላው ሁሉ ይጨመርላል። ከእራት በኋላ ዳረጎት እንደሚጨመር ሌላ ሁሉ ይጨምርላቸዋል ሲል ጌታን እናየዋለን። ስለዚህ ዋናው ሰው ላይ እንድንሰራ፣ ወንጌሉን እንድንሰብክ፣ ሰውን እንድናስተምር እግዚአብሔር ሁላችንም በቸርነቱ ይርዳል። ሂደው ተሰብስበው ቀሰቀሱት። ለመሆኑ አንተ ማን ነህ? ስምህ ማን ነው? ሀገርህስ የት ነው አሉት። ስራ ምንድን ነው ብለው ጠየቁት። እኔ ዕብራዊ ነኝ፣ ስራዬም የብሱንና ባህሩን የፈጠረውን እግዚአብሔርን ማምለክ ነው አለ። ዮናስ የኮበለለ ሰራተኛ ቢሆንም ግን ደግሞ በሚያመልከው አምላክ አላፈረም። ስለሱ ሲናገር እናየዋለን ወገኖች። ዛሬ እናፍራለን ወይ? በቤተ ክርስቲያን እናፍራለን ወይ? በቃሉ እናፍራለን ወይ? በክርስቶስ እናፍራለን ወይ? እንደ ኮንትሮባንድ ዕቃ እኮ ዝም ብሎ ውስጥ ለውስጥ ሃይማኖቱን እኮ የሚያዞራል። የእኛ ጌታ ግልጥ መስቀል ላይ የተሰቀለ አምላክ። ክርስትና ግልጥ ነው። በግልጥ ሊመለክ የሚገባውንም ጌታ ነው የምንከተለው ወገኖች። ደግሞ ስራ ይለዋል። አይገርማችሁ? ምክንያቱም ከእግዚአብሔር ጋር መነጋገር ትልቅ ስራ ነው። ከዘላለም ዘመናት በፊት ከነበረ መጀመሪያ ከሌለው መጀመሪያ፣ መጨረሻ ከሌለው መጨረሻ ከሆነ አምላክ ጋር የፍቅር ወሬ የፍቅር ወግ ማድረግ እኮ ትልቅ ስራ ነው። ስለዚህ የጸሎታችሁን ጊዜ ያክብሩ። መጽሐፍ ቅዱስን የምታነቡበትን ጊዜ ያክብሩ ወገኖች። የድሮ አባቶች የጸሎት ሰዓታቸውን ያከብሩ ነበር። መጽሐፍ የሚያነቡበትንም ሰዓት ጭምር ያስከብሩ ነበር። ወደ ቤታቸው ስትሄዱ ቆይ አንድ ጊዜ እሳቸው እየጸለዩ ነው ወይ መጽሐፍ እየተመለከቱ ነው፣ ሰው አያነጋግሩም፣ አሁን ዝም በሉ ይባላል እኮ አያችሁ። ያስከብሩ ነበረ። እኛ ግን እንደ ሁኔታው በዛ ጊዜ ዮናስ ተነሳ። ያንን የመጣውን ችግር ሲመለከት ምክንያቱ እሱ እንደሆነ ተረዳ። ማይበሉ የመጣው በአየር ንብረት ለውጥ ሳይሆን ባለመታዘዝ እንደሆነ ተረዳ። ስለዚህ ይሄ ማይበል ጸጥ እንዲል ከፈለጋችሁ እኔን አንስታችሁ ወደ ባህር ጣሉኝ አለ። አያችሁ፣ ራሱን ተጠያቂ አደረገ። ዮናስ ልክ እንደ ዘመኑ አይነት አገልጋይ ቢሆንስ ኖሮ ከመካከላችሁ አንዱ ወደ ባህር ቢወድቅ ማይበሉ ጸጥ ይላል ይል ነበረ። ዮናስ ግን አላደረገም። እኔን ጣሉኝ። ያኔ ምን ይሆናል? ማይበሉ ጸጥ ይላል አላቸው። እነሱም እጅግ አዝነው ጸልየው እግዚአብሔርን ይቅርታ ጠይቀው ዮናስን ወደ ባህር ጣሉት። እግዚአብሔር ምን አዘጋጀ? አሳ አንበሪ ያዘጋጀና ትቷት ሸሽቷት ወደ መጣው ወደ
ነነዌ ከተማ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት አድሮ እዛ ሲደርስ እናየዋለን ወገኖች። እሺ ዛሬም ራሳችንን ስናይ የሸሸነው አውደ ምሕረት ላይ እኮ ነው ራሳችንን የምናገኘው። የሸሸነዋት ቤተክርስቲያን ጋር ነው እኮ ራሳችንን የምናገኘው ወገኖች። መቼም ከእግዚአብሔር ጥሪ ማንም ማምለጥ አይችልም። እግዚአብሔር ከጠራን ዞረን መመለሳችን እኮ አይቀርም። የእግዚአብሔር ጥሪ ሳያገኘን የማይመለስ ነው ወገኖች። ታዲያ ዮናስ ስንት ቀን ነው ያደረው? ንገሩኝ አንድ ጊዜ። 3 ቀን 3 ሌሊት። በዚህ ምክንያት ዮናስ የክርስቶስ ምሳሌ ሲሆን እናየዋለን። ለካ እየበደሉም የክርስቶስ ምሳሌ መሆን አለ። ኃጢአት እየሰሩም እምቢ እያሉም እያመፁም ለካ የክርስቶስ ምሳሌ መሆን አለ ወገኖች። ዮናስ በምን ምክንያት ነው የክርስቶስ ምሳሌ የሆነው ካልን 3 ቀን 3 ሌሊት በአሳ አንበሪ ሆድ ውስጥ ዮናስ አድሯል። መድኃኒታችን ኢየሱስ ክርስቶስም ዓለምን ለማዳን 3 ቀን 3 ሌሊት በመቃብር ውስጥ በምድር ልብ ውስጥ አድሯል። ይሄ ብቻ አይደለም። ዮናስ ከ3 ቀን ከ3 ሌሊት በኋላ በነነዌ ከተማ ብቅ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስም በመስቀል ላይ ተሰቅሎ ከ3 ቀን ከ3 ሌሊት ከመቃብር ውሎ በኋላ በጎልጎታ በትንሣኤ ብቅ ሲል እናየዋለን። ይሄ ብቻ አይደለም። ዮናስ 3 ቀን 3 ሌሊት አሳ አንበሪ ሆድ ውስጥ ካሳለፈ በኋላ ለነነዌ ሕዝብ ተገልጦ ሲሰብክ ብዙዎችን እንደማረከ መድኃኒታችን ኢየሱስ ክርስቶስም ከ3 ቀን ከ3 ሌሊት በኋላ በትንሣኤው ብዙዎችን ሲማርክና ሲያድን እናየዋለን። በዚህ የተነሳ ዮናስ የክርስቶስ ምሳሌ ነው ይባላል። ይህንን ስብከት አንድ አባት ሲሰብኩ እየሰማችሁ ነው፣ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ይህንን የዮናስን ስብከት በአንድ ወቅት አንድ አባት ሲሰብኩ አንድ ሰው ጥያቄ ጠየቀ። ዮናስ 3 ቀንና 3 ሌሊት አሳ አንበሪ ውስጥ አደረ የሚለውን ማመን አይከብድም ወይ ብሎ ጥያቄ ጠየቃቸው። በዛ ጊዜ ምን ብለው መለሱ? እኔ ያሉ መጽሐፍ ቅዱስ አይደለም ዮናስ አሳ አንበሪው ራሱ የዮናስ ሆድ ውስጥ 3 ቀን 3 ሌሊት አደረ ቢል አምናለሁ አሉ። ምክንያቱስ እግዚአብሔር የሚሳነው ነገር ስለሌለ ወገኖች። እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚባለው እኮ ለዛ ነው። እግዚአብሔርን እንዴት ታደርገዋለህ አይባልም። ከየት ታመጣዋለህ አይባልም። እግዚአብሔር ፈቃዱ ኃይሉ ሁሉን የሚያደርግለት ጌታ ነው ወገኖች። ሰው አልቻለም ማለት እግዚአብሔር አልቻለም ማለት አይደለም። ሰው አቃተው ማለት እግዚአብሔር አቃተው ማለት አይደለም ወገኖች። ዮናስ ከዛ ከአሳ አንበሪ ሆድ ውስጥ ከወጣ በኋላ ስብከቱን ሰበከ። ከንጉሱ ጀምሮ እስከ እንስሳት ድረስ ለ3 ቀን ሲጾሙ እናያለን። አይገርማችሁም? የነነዌ ሕዝብ ቶሎ ምልስ ሕዝቦች ናቸው። ለንስሐ ቅርብ ነበሩ። እኛስ ለንስሐ ቅርብ ነን? እነሱስ በአንድ ቀን ስብከት ነው ንስሐ የገቡት። እኛ ስንት ስብከት ሰምተናል ወገኖች? እግዚአብሔር በስንት መንገድ ስንት ጊዜ ያስተምሩናል። በመከራ ያስተማረን የለም? በዝማሬ ሳላስተማረን፣ በስብከት በብዙ ውጣ ውረድ፣ በእስር በህመም እግዚአብሔር ያስተማረው የለም ወገኖች? እስከ ዛሬ ግን ለንስሐ እምቢ ያለን ብዙዎች ነን። እግዚአብሔር ሁላችንም በቸርነቱ ይርዳል። መጽሐፍ ቅዱስ እኮ ስታዩ አይደለም በሙሉ ስብከት በአንድ ቃል እኮ ንስሐ የገባዋል። እነ ማቴዎስ ቀራጭ ነበረ ታውቃላችሁ። ጌታ ብዙ ስብከት አልሰበከውም፣ አንድ ቃል ነው የተናገረው፣ ተከተለኝ አለው። ያኔ ማቴዎስ ከተቀመጠበት ተነሳ፣ ቀራጭነቱን ተወ፣ የሚሄድበትን ስፍራ ሳያውቅ ክርስቶስን ተከተለ ወገኖች። እኛስ ለጠቢብ ሀቲ ቃል ትበቆ እኮ ነው የሚለው። ጠቢብ ለሆነ ሰው አንድ ቃል በቂው ነው። አባ እንጦንስም የመነኮሰው ዘመኑን ዕድሜውን ለእግዚአብሔር የሰጠው ደረቱን እየደቃ ወደ ዋሻ የሄደው በቤተ ክርስቲያን ሲያልፍ ሰው ሁሉ ዓለምን ቢያተርፍ በነፍሱ ግን ቢጎዳ ምን ይጠቅመዋል የሚለውን እኮ ቃል ሰምተው ነው። ይሄ ገርማችኋል። ጴጥሮስ ንስሐ የገባው በማን ድምፅ ነው? በዶሮ ድምፅ ነው። የዶሮ ድምፅ ነው ንስሐ ያስገባው ወገኖች። እኛስ ንስሐ መቼ ነው የምንገባው? እግዚአብሔር ለንስሐ ያብቃን። በእውነት ማቅ ለብሰው አመድ ነስንሰው ትቢያ ላይ ሆነው እግዚአብሔርን ይቅርታ ጠየቁት። እግዚአብሔርም ዘንበል አለላቸው። ዛሬም እግዚአብሔር ምሕረቱን ያብዛልን በእውነት። ታዲያ ከዚህ ታሪክ የምንማረው ምንድነው ካልን ከእግዚአብሔር አንኮብልል ነው የመጀመሪያው። ከእግዚአብሔር መኮብለል ይቻላል? ከሱ ሂደንስ ምን ልንሆን ነው ወገኖች? አማራጭ አለን? ሌላ መንገድ እናበራለን ወገኖች? ያለ እግዚአብሔር እኮ ህይወት ባዶ ነው። ያለ እግዚአብሔር ኑሮ በድን ነው። እንደ ሬሳ ኑሮ በድን ነው። ለእርካታ አይሆንም፣ ለጥጋብ አይሆንም። ያለ እግዚአብሔር ህብረቱም አንድነት የለውም። ያለ እግዚአብሔር ሀብቱም ቢሆን በአንድ ቀን እሳት አደጋ እኮ ይወድማል።
ያለ እግዚአብሔር ዕውቀትም እብደት ይሆናል። ያለ እግዚአብሔር ስልጣኑም ቢሆን የሞት መንገድ ይሆናል። ያለ እግዚአብሔር ሀገር ትመዘበራለች፣ ሀገር ክፍት ይሆናል። እሱ ሁሉ በሁሉ የሆነ ጌታ ነው፣ ስሙ የተመሰገነ ይሁን። እዛ ነው መጽሐፍ ቅዱስ ስታነቡ የዮሐንስ ወንጌል ምዕራፍ 6 ላይ ጌታ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እያለ ያስተምር ነበር። ብዙዎች በዚህ ንግግር ተገርመው ተጨንቀው ከእርሱ ሄዱ። እሱ ግን ዘወር አለና እናንተስ አለ ደቀ መዛሙርቱ ልትሄዱ ትወዳላችሁን አላቸው። እነሱም ጌታዊ ከአንተ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለ ብለው መለሱለት። አዎ መሄድ እንፈልጋለን ቢሉት ኑሮ ሂዱ ይላቸው ነበር። እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል፣ ግን አይለማመጠንም ወገኖች። ማባበል ያለው በኃጢአት ነው። መደለል ያለው በአጋንንት ዘንድ ነው። ይህ ብቻ አይደለም፣ ንስሐ እንግባ። የነነዌ ሕዝብ የዮናስን ስብከት እንደሰሙ ንስሐ ገብተዋል። እኛም ንስሐ እንግባ ወገኖች። የንስሐ ቀጠሮ የያዝን ሰዎች አለ። የዕድሜ መጨረሻ አካባቢ ነው ንስሐ የምገባው፣ እንደው ጡረታ ስወጣ ንስሐ ገብቼ ቆርቤ በእግዚአብሔር ቤት መኖር ነው፣ ቀሪ ጊዜን ማሳለፍ ነው የምፈልገው የሚሉ ሰዎች አሉ። ግን የጽድቅ ቀጠሮ የለም። ከዚህ ስንወጣ ምን እንደሚገጥመን አናውቅም። ሰዎች የጎረሱትን እንኳን መዋጥ አቅቷቸው ትን እያላቸው ሲሞቱ እያየን ነው። ዛሬ ብርቅ ሆኗል። በሰላም ወጥቶ በሰላም መግባት ብርቅ ሆኗል ወገኖች። ነገ የእግዚአብሔር ምስጢር ነው። ነገ የሥላሴ ምስጢር ነው። ከኛ የሚጠበቀው ዛሬ ንስሐ መግባት። የመዳን ቀን መቼ ነው የሚለው? ዛሬ ነው ወገኖች። ዛሬ እኮ እድል ነች። እግዚአብሔር ለኛ የሰጠን ትልቁ እድል ምንድነው ካልን ዛሬ ናት ወገኖች። እስራኤላውያን ታስታውሳላችሁ፣ ክርስቶስ በመስቀል ላይ ሲሰቀል የንስሐ እድል ሰጥቷቸው ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ባለው ቃል መሰረት 40 ዓመት የንስሐ እድል ሰጥቷቸው ነበር። እነሱ ግን ንስሐ አልገቡም። ስለዚህ በ70 ዓመተ ምህረት ጥጦስ የሚባል ንጉሥ መጥቶ ከተማውን ወሮ መቅደሱን አቃጥሎ ሕዝቡን እንደ ጨው በምድር ላይ በተነው። ከ70 ዓመት ጀምሮ ለ1900 ምናምን ዓመት እስራኤል የምትባል ሀገር ከካርታ ላይ ሁሉ ጠፍታ ነበረ። እስራኤል እኮ እንደ ሀገር ከተቋቋመች ሉዓላዊ ሀገር ነኝ ካለች እኮ 100 ዓመት አይሆናትም ወገኖች። አያችሁ፣ በተሰጠን የንስሐ ዕድል ካልተጠቀምን የዕድሜ አንጓም ይመታል፣ የዕድሜ ጸጋም ይቆረጣል ወገኖች። ስለዚህ በጉብዝና ወራት ፈጣሪህን አስብ እንደሚል ከነው ውበታችን በእውነት ንስሐ እንድንገባ ቅዱስ ሥጋውን ክቡር ደሙን እንድንቀበል መድኃኔዓለም ይርዳን። በግድ በቃ አፋቸው ተፈልቅቆ ሊሞቱ ሲሉ የሚቆርቡ እኮ አሉ። መቁረቡ ጥሩ ነው፣ ግን ከነ ውበታችን ብንቆርብ አይሻል? ከነ ወጣትነታችን። እግዚአብሔር ሁላችንን ይርዳን። ይሄ ብቻ አይደለም፣ እግዚአብሔር ለልብ ዝንባሌ ሁሉ ቅርብ መሆኑን እንረዳለን ከታሪኩ። ዮናስ በአሳ አንበሪ ሆዱ ውስጥ ሆኖ ሲጸልይ እኮ እናያለን። ዛሬ ለመጸለይ እግዚአብሔርን ለማምለክ ምቹ ጊዜ ምቹ ቦታ የሚፈልጉ ሰዎች አሉ። እግዚአብሔር ግን ለልብ ዝንባሌ ሁሉ ቅርብ ነው። 3 ደቂቅ እግዚአብሔርን ያመሰገኑት በእሳት ውስጥ ሆኖ ነው። ዳንኤል በአንበሳ ጉድጓድ ውስጥ ሆኖ ነው እግዚአብሔርን ያመለከው ወገኖች። ስለዚህ እኛም በሁሉም ቦታ ብንሆን በሁሉ ስፍራ ብንሆን እግዚአብሔርን ማሰብ ማቆም የለብንም። እሱ በቸርነቱ ይርዳል። ይሄ ብቻ አይደለም፣ ከተፈጥሮ እንማር። ትንቢተ ዮናስ ከተፈጥሮ ዮናስ እንዴት እንደተማረ ይነግረናል። ከዚህ ትንቢት በኋላ በመጨረሻው ምዕራፍ ላይ እግዚአብሔር የቅል ዛፍ አብቅሎለት በዛች ዛፍ ስር ተጠልሎ እንደነበረ ዮናስ መጽሐፍ ቅዱስ ይነግረናል። እግዚአብሔር ግን በዛችው ቀን ወዲያው ትልን አዞ ያችን ቅል እንዲበሏት አደረገ። ዮናስም ከሕይወት ይልቅ ሞት ይሻላል እስኪል ድረስ ሲያጉረመርም ሲያማርር እናየዋለን። እግዚአብሔር ምን አለ? ለምንድን ነው የምታጉረመርም? አንተ ላልደከምክባት፣ ላልተንከባከብካት፣ ፍግና ፋንድያ አንጥፈ ላልኮተኮትካት ዛፍ በዚህ ልክ የምትጨነቅ በዚህ ልክ የምታጉረመርም ከሆነ እኔም ቀኝና እግራቸውን ለማያውቁ ከ120 ሺህ በላይ ሕዝብ ለሆኑ ለነነዌ ሰዎች እንዴት አላዝን ብሎ ዮናስን በምን አስተማሩ? በቅል አስተማረው። አያችሁ፣ እኛ እኮ ሰዎች ሲሳሳቱ ኃጢአት ሲሰሩ አውቆ ነው የምንለው። አውቃ ነው ይህንን ያደረገችው እንላለን። እግዚአብሔር ግን ቀኝና ግራውን ስለማያውቅ ነው የሚለው። ታውቃላችሁ፣ መድኃኔዓለም ኢየሱስ ክርስቶስ ኃጢአተኞችን ምን ብሎ ነው የሚጠራው? ሕመምተኛ ብሎ እኮ ነው የሚጠራው። ባለመድኃኒት የሚያስፈልገው ለምኖች ነው? ለበሽተኞች ለሕመምተኞች ነው። እንዲሁ እኔ ጻድቃንን ሳይሆን ኃጥአንን ፈልጌ ነው የመጣሁት እኮ ብሏል። ኃጢአተኞችን እንደ ሕመምተኞች የሚቆጥር ሕመምተኛ ደግሞ ይታዘንለታል እንጂ አይፈረድበትም እኮ። በዚህ ልክ ምሕረቱን ያበዛልን ጌታ ነው፣ ስሙ የተመሰገነ ይሁን። ስለዚህ ከተፈጥሮ ተማሩ። እግዚአብሔር በተፈጥሮ ያስተምራል።
እግዚአብሔር እዚህ ጋር አቁሞ በሚናገረው ሰባኪ፣ ጳጳስ፣ ቄስ፣ ዲያቆን ብቻ አይደለም የሚናገረው። እግዚአብሔር በአንድም መንገድ በሌላም መንገድ ይናገራል። የሰው ልጅ ግን አያስተውልም ተብሎ ነው የተጻፈው ወገኖች። ቅዱስ ኤፍሬምም ብሏል፣ እኛ 4 በ4 በሆነች ክፍል ብቻ አይደለም የምንማረው፣ ሰማይና ምድር ትምህርት ቤታችን ነው፣ አስተማሪያችንም እግዚአብሔር ነው ብለዋል ወገኖች። ከተፈጥሮ መማር እግዚአብሔር በእያንዳንዱ ስነ ፍጥረት ላይ ትምህርቱንና ምስጋናውን አስቀምጧል ወገኖች። ምድር ሁሉ ከክብር ተሞልታለች እኮ ነው የሚለው መጽሐፍ ቅዱስ። እንዲሁ ዝም ብሎ የተፈጠረ የለም፣ ለማስተማሪያም ለምስጋናም የተፈጠሩ አሉ። በመጨረሻ ከመከራ ተማሩ። ዮናስ የተማረው ከመከራ ነው። መከራ ብቻ አይደለም ወገኖች፣ መከራ መካሪም ነው አስተማሪም ነው። ብዙ ሰዎች ዛሬ ወደ ቤተ ክርስቲያን የመጡት በችግር ምክንያት ነው አይደል? ዙሪያው ገደል ሲሆንባቸው፣ ቀትሩ ሲጨልምባቸው፣ በበሽታ ሲነከሱ ለካ የመኖሬ ምስጢር እግዚአብሔር ነው ብለው እግዚአብሔርን አባት አድርገው መኖር የጀመሩ ብዙ ክርስቲያኖች አሉ ወገኖች። መከራ ሲቀር እንደውም አባቶች አንዳንድ ጊዜ ያዝናሉ። ምክንያቱም መከራ የበለጠ ወደ እግዚአብሔር ያቀርባልና። የእግዚአብሔር ማዳን የማትናወጠው የማትለወጠው ዙፋኑ የሚገለጠው እኮ አንዳንዴም በመከራ ውስጥ ነው ወገኖች። ስለዚህ በመከራ ደግሞ እንድንማር መድኃኔዓለም ይርዳን። በመጨረሻ ጾመ ነነዌን ስንጾም ዝም ብለን ሳይሆን እንደው የነነዌ ሕዝቦች እግዚአብሔር እንዲመራቸው የሚታየውን ሊያጠፋው የመጣውን መዓት እግዚአብሔር እንዲመልስላቸው እንደጾሙ እኛም ደግሞ ስለ ሀገራችን እያሰብን በእውነት መጾም መጸለይ ያስፈልጋል። ኢትዮጵያ በምትባል መርከብ ውስጥ እስካለን ድረስ፣ አሜሪካ በሚባል መርከብ ውስጥ እስካለን ድረስ እኔ ከደሙ ንጹሕ ነኝ ማለት አለች። በዚህ ሀገር ላይ የመጣው መከራ ማንንም ይነካል፣ እኛንም ይነካል። በኢትዮጵያ የመጣው መከራ ማንን ይነካል? ምንም እዚህ ብንሆንም ግማሽ አካላችን እኮ እዛ ነው አይደል? እኛንም ይነካል። ስለዚህ ስለ ሀገር እያሰቡ መጸለይ እጅግ መልካም ነው። በአሁን ጊዜ እግዚአብሔር ምሕረቱን ያብዛልን፣ ሀገራችንን ሰላም ያድርግልን። ሁል ጊዜ እንደምለው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እግዚአብሔር በሰላሙ ካስማ ሀገራችንን ወጥሮ ይጠብቅልን። ሊመጣ ያለውን ሊፈስ ያለውን ደም ሁሉ መድኃኒታችን ክርስቶስ በቸርነቱ ያቁምልን።